አባቷ እንግዲህ ለምን ሰለምሽ ብሎ የገደላት ልጅ በጣም የሚያሳዝን ነገር ሰምቻለሁ። አላህ ነው ሙስተዓን። በጣም ነው ያዘንኩት። እንገራችሁ፣ በጣም ነው ያዘንኩት። ቴክስቱን ላሳያችሁ ይችል ነበረ። አንዲት ልጅ ከ3 ቀን ምናምን በፊት መታ በውስጥ ትጽፍልኛለች። በጣም የቄስ ልጅ ነች እና ረጅም ነገር ነው የጻፈችው። ከልጅነት ጀምሬ የሚነሱ ጥያቄዎች አሉ። አምላክ እንዴት ስለ ሰው ልጆች ኃጢአት ሞተ ተብሎ ምናምን እንዴት የአዳምን ኃጢአት እኛ ልንሸከም ቻለን የሚል ምናምን ብላ ብዙ ጥያቄዎችን ጠየቀች እና እንትን ካለች በኋላ መስለን ፈልጋለሁ እኛ ላይ ሰለመች። ቅድም ጓደኞቿ ደውለው ከዚያ አባቷ እንደገደላት ምናምን ነገሩን። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድ የተከበራችሁ የሙአዝ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በጣም በሚያሳዝን ቪዲዮ ወደ እናንተ ተመልሻለሁ። ምን ልላችሁ ፈልጌ ነው፣ ዛሬ እጅግ በጣም ወንድማችን ሁሱ ያዘነበትን ጉዳይ ማስደምጣችሁ ይሆናል ማለት ነው። ምንድነው ጉዳዩ ካላችሁ አባቷ የገደላት አንዲት ክርስቲያን ልጅ አለች እና ስለዛ የልጅ ሁኔታ ወንድማችን ሁሱ ነበር እንግዲህ ሻሃዳ የሰጣት። ከዛ በኋላ የተፈጠረውን ነገር በጣም ለመስማት ራሱ ይሰቀጥጣል። በጣም የዘገነነኝ ጉዳይ ነው። ምክንያቱም ልጅቱ ምንድናት ካላችሁ የክርስትና እምነት ተከታይ ነበረኝ። አባቷ በጣም ትልቅ ቄስ ናቸውና እሷ እንግዲህ በድብቅ ሰልማ እያለ መጨረሻ ላይ መስለሟን ሲሰማ አባትየው እንደገደላት አይነት ነገር ነው እና እየሰማን ያለ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም የሚያሳዝን ጉዳይ ነው። እንግዲህ በመስለሟ ምክንያት አባቷ የገደላት የመጀመሪያ ጊዜ ነው ይህን ነገር እየሰማ ያለሁት እና ወንድማችን ሁሱ በጣም ያዘነበት ጉዳይ ነው። እናንተም ደግሞ እንግዲህ ቪዲዮውን ወይም ደግሞ ታሪኳን ስሙትና ምን አይነት ስሜት እንደሚሰጣችሁ አላቅም። ሀሳብ አስተያየታችሁን ኮመንት ላይ እንድታስቀምጡ እያልኩኝ ቪዲዮውን እንግዲህ ሁላችሁም የምትችሉትን ያክል ላይክ፣ ሼር ማድረግ እንዳዘነጉ፣ አዲስ ከሆናችሁም ደግሞ ሙአዝ ሚዲያን ሰብስክራይብ ማድረግ በጭራሽ እንዳዘነጉ እያልኩኝ እንግዲህ ቪዲዮውን አብረን ሰምተነው እንመለሳለን። በጣም የሚያሳዝን ቪዲዮ ነው። በቀጥታ አሁን ወደ ቪዲዮ። በጣም ነው ያዘንኩት። እንገራችሁ፣ በጣም ነው ያዘንኩት። ቴክስቱን ላሳያችሁ ይችል ነበረ። አንዲት ልጅ ከ3 ቀን ምናምን በፊት መታ በውስጥ ትጽፍልኛለች። በጣም የቄስ ልጅ ነች እና ረጅም ነገር ነው የጻፈችው። ከልጅነት ጀምሬ የሚነሱ ጥያቄዎች አሉ። አምላክ እንዴት ስለ ሰው ልጆች ኃጢአት ሞተ ተብሎ ምናምን እንዴት የአዳምን ኃጢአት እኛ ልንሸከም ቻለን የሚል ምናምን ብላ ብዙ ጥያቄዎችን ጠየቀች እና እንትን ካለች በኋላ መስለን ፈልጋለሁ እኛ ላይ ሰለመች። ቅድም ጓደኞቿ ደውለው ከዚያ አባቷ እንደገደላት ምናምን ነገሩን። ቤተክርስቲያን እንድትሄድ ከታዘዘች በኋላ እሷ ከዚያ የሚከታተሉ ሰዎች ያደረገባት እዛ እንዳልሄደች እና ከሙስሊም ጓደኞቿ ጋር እንደሄደች ምናምን ይሄን ነገር ከዚያ ቅድም 2 ናቸው ደውለው ይገላታል ምናምን ብለው ነገሩኝ። የዛሬ ዓመትም ታስታውሳላችሁ፣ ጎንደር ላይ ነው ጎጃም ላይ እዚህ መታ የሰለመች ልጅ ጓደኛ መታ እዚህ ገስት ላይ ስትናገር። እሺ ለማንኛውም የምትሰልሙ ልጆች ለቤተሰብ መናገር ግዴታ አይደለም፣ አትናገሩ። እርሷ አልተጎዳችም፣ እርሷ ሸሂድ ነች በአላህ ፍቃድ። ገብታችኋል? መናገር ግዴታ አይደለም ለቤተሰብ። ለማንም አትናገሩ፣ ለማንም አትናገሩ። ሰለማችሁ አይደለ? በእናንተና በአላህ መካከል ቤተሰቦቻችሁ በጣም ጠንካራ ከሆኑና በእናንተ ላይ አደጋ የሚያደርሱባችሁ ከሆነ የዛኔ ከቻላችሁ ሚስጥር አድርጎ የሚያስቀምጥላችሁ ጓደኛ፣ ሚስጥረኛ ጓደኛ ካለቻችሁ ከእርሷ ጋር ሄዳችሁ አምልኮ መፈጸም፣ ሶላት ሰግራችሁ መመለስ ትችላላችሁ። ያን ቤተሰብ እስኪያውቅ ድረስ ምናምን አትሆኑ። ገብታችኋል? አላህ ነው ሙስተዓን። ወላሂ ለአዚም እኔ የዓለም ክርስቲያኖች ያለሁ፣ ነገር ግን ለኢትዮጵያ ክርስቲያን በጣም አደገኛ ክርስቲያን አላየሁም። ለዚያም ነው የመጨረሻው ዘመን ላይ ካዕባን ያፈርሳሉ የተባሉት የኢትዮጵያ ክርስቲያኖች ናቸው። ጌታቸው
የህዲሙ ልከዕባ ረጅሉን ሚነል ሐበሻ። ከዚህም በፊት ነቢ ሰለላሁ ዐለይሂ ወሰለም ልክ በተወለዱበት ጊዜ የኢትዮጵያው የክርስቲያን ንጉሥ የነበረው አብርሃም የተባለው ሰው እሱ ከዕባን ለማፍረስ ሁላ ሄዶ ነበር። አላህ ስብሐነሁ ወተዓላ ዋጋውን ሰጠው እንጂ አለ በቁርአን ላይ ታሪኩ ገብታችኋል። ልጆቻቸው ዛሬ በሚሰልሙ ጊዜ ይሄ በገሃድ የወጣው ነው ያልወጡትስ በጣም አደገኛ ነው። ስለዚህ ለማንኛውም አትናገሩ፣ አታሳውቋቸው፣ አትንገሯቸው። ስለ ሃይማኖታቸው በደንብ ቢያውቁ እንዲህ አይነት ክፋትን ባላሳዩ ነበረ። አያውቁም። እንደ ትልቅ አፍረት ነው የሚሰማቸው አንዲት ልጃቸው ከዚያ ከቤተሰብ ተነጥላ ወጥታ ኢስላምን ብትቀበል። ስለዚህ አደጋ ሊያደርሱባቸው ይችላሉ። አምላክ አላህ በእናንተና በእርሱ መካከል ብቻ ነው የሚፈልገው። ለቤተሰብ ማሳወቅን ግዴታ አላደረግም፣ አያስፈልግም። በተለይ እነሱ ይህንን የማይቀበሉ ነገራቶች ከሆኑ ድብቅ አድርጉ እምነታቸውን በእናንተና በአምላካቸው በአላህ ስብሐነ ወተዓላ መካከል። በዚያ ላይ በሚደርስባት አደጋ የደረሰባት አደጋ ወይም ማንኛውም ላይ የሚደርስ አደጋን አላህ ስብሐነ ወተዓላ ምን እንዳለ ልንገራችሁ። በእርሱ አሁን ምንም ነገር የሆነችው ነገር የለም። ምናልባት ምድራዊ ሕይወቷን እዚህ የአደጋ የደረሰባት ሊሆን ይችላል። ነገር ግን በቀጣይ ዓለም ምንም ነገር ትልቅ ነገር ጸጋ ነው የሚጠብቃት እዚያ በመስለማቸው በማመናቸው ምክንያት። ሱመያ የመጀመሪያዋ ሰማዕት የሆነችው ከዚህ ከትውልድ ነቢያችን ሰለላሁ ዐለይሂ ወሰለም ሰብረን የአለ ያስር ፈኢነ መውዒደኩም ልጀና ብለዋታል። አንቺ እናንተ ያስር ቤተሰቦች ሆይ ትዕግስት አድርጉ እናንተ ቀጠሯችሁ ጀነት ነችና ብለው ተናግረውላታል። ይሰማል ልጆች? ይሰማል? መልካም። እና አላህ በቁርአን ላይ ለቱብለውነ ፊ አምዋሊኩም ወአንፉሲኩም ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ ወኢን ተስቢሩ ወተተቁ ፈኢነ ዛሊከ ሚን ዐዝሚል ኡሙር አለ። በገንዘባችሁም ላይ በነፍሳችሁ በህይወታችሁም ላይ ትፈተናላችሁ በማመናችሁ ምክንያት እያለ አላህ ሱብሓነሁ ወተዓላ ተናገረ። ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ አለ። ከነዚያ ከአይሁድና ከክርስቲያኖችም እንዲሁም ደግሞ በእኔ ላይ ከሚያጋሩት ሰዎች በማመናችሁ ምክንያት ብዙ የሚሰብሯችሁን ቃላቶችን ትሰማላችሁ አለ። በህይወታችሁም ላይ ልትፈተኑ ትችላላችሁ በገንዘባችሁም ላይ አለ። ወኢን ተስቢሩ አለ ታዲያ ወተተቁ ፈኢነ ዛሊከ ሚን ዐዝሚል ኡሙር አለ። ነገር ግን እናንተ ብትታገሱና ብትጸኑ እኔን ብትፈሩ በዛው ብትቀጥሉ በእምነታችሁ ላይ ይህ ከቁርጠኝነት ባለቤት ከተሰኙም ነቢያቶች የሚያስመድባቸው ነገር ነው አለ። ማናቸው? ኡሉል ዐዝም የተባሉት ቁርጠኝነት ባለቤት ኢብራሂም ዓለይሂ ሰላም፣ ነቢዩ ሰለላሁ ዐለይሂ ወሰለም፣ ሙሳ ዓለይሂ ሰላም፣ ዒሳና ኑሕ። እነዚህ አምስቱ ነቢያት የትኛውም ነቢይ ደረጃቸውን አይደርስም። ታዲያ በመስለማቸው ምክንያት ግፍና መከራ ደርሶባቸው የታገሱና የጸኑ በእምነታቸው ላይ ነገ የትንሣኤ ቀን የቂያማ ቀን አላህ ከነዚህ ከነቢያቶች ጋር ነው ደረጃውን የማደርገው ብሎ ቃል ገብቶለታል። ውድ ቤተሰቦቼ እንግዲህ ቪዲዮ የምታዩትና የምሰሙትን ይመስላል። አባቷ እንግዲህ ለምን ሰለምሽ ብሎ የገደላት ልጅ ታሪኳ ይሄንን ይመስላል። ለወንድማችን ሁሱ አወያይታው ነበረ። ይሄ ጉዳይ ደግሞ እስካሁን ድረስ ብዙ ሰው ላይ ተፈጥሯል ባለልም ብዙ ችግር እንደሚደርስባቸው ይታወቃል። የሆኑ ልጆች መተው ወደ እስልምና ሲመጡና ከቤተሰብ በጣም ይወጋሉ፣ ለመሰለማቸው ይባላሉ፣ ከቤት ይባረራሉ፣ የተሰጣቸውን ነገር ሁሉ ይቀማሉ። ይሄ ሁሉ ፈተና ሰለምቴዎች ላይ ብዙ ጊዜ ይከሰታል። ግን ከነሱ በከፋና በባሰ መልኩ የዚች ልጅ ህይወቷን ነው ያጣችውና በጣም የተለየ የሆነ ችግሩ ስናየው ከሌሎቹ አንጻር በጣም ነው ያሳዘነችኝ። አላህ ሸሂድ አድርጎ ይቀበላት። ወላሂ በጣም የሚዘገንን ነገር ነው እና ምን ልላችሁ ፈልጌ ነው በዚሁ አጋጣሚ እዛ አይነት ሁኔታ ላይ ላሉ ወንድም እህቶች ከክርስትናም ሆነ ከተለያዩ እምነቶች ወደ እስልምና ለመጡ እህት ወንድሞች ማለት ነው ማለት የምፈልገው ነገር አንድና አንድ የመጀመሪያ ቁማችሁ ማሰብ ያለባችሁ ነገር ዛሬ ዱንያን ሳይሆን አኼራችሁን ሰቡ። ከሰለማችሁ በኋላ ይሄ ችግር ነው የሚፈጠር መወቁ። ከተፈጠረም ደግሞ ራሳችሁን በራሳችሁ ልታስተዳድሩበት የምትችሉትንና ከነሱ ከቤተሰብ ምንም አይነት ድጋፍ የማትጠይቁበትን መንገድ አመቻችታችሁ ቢሆን በጣም የተሻለ ነው። ምክንያቱም ተደናግጣችሁ ድንገት እንደዚህ አይነት ነገር ሲፈጠር ወይም አልሆነ ነገር ውስጥ እንድትገቡ ከቤተሰብም እንድትባረሩ እናንተም መጥፎ አይነት ስሜት እንዲሰማችሁ እንዳትሆኑ ይረዳችኋልና
ልክ ከክርስትና ወደ እስልምና ስትመጡ ብዙ ነገሮችን አይታችሁና አመቻችታችሁ ብትመጡ ኋላ ላይ ያለምንም ቻሌንጅ እና ያለምንም ፈተና በቀላሉ እምነታችሁን ይዛችሁ መቀጠል ትችላላችሁና የዚህ አይነት ችግር ይቀረፍላችኋል ብዬ አስባለሁ። እናንተም እንግዲህ ውድ ቤተሰቦች ቪዲዮውን የምችሉትን ያክል ለብዙ ሰው ሸር አድርጉት። በጣም የሚጠቅም መልእክትም ስለሆነ ነውና ይሄ ቪዲዮ እንግዲህ በጣም እኔ ልቤን እያደማኝና በጣም አሳዝኖኝ የመጣሁበት ጉዳይ ነው። በጣም ከምንም በላይ ወንድማችን ሁሱ የሚያዘነበት ሁኔታ ነው። ልጅቱን እንግዲህ አላህ ይማራት። አላህ ደግሞ እንግዲህ ወደ እስልምና መርቶ አንጥቷታል። አላህ ሸሂድ አድርጎ ወንጀሏን ሁሉ ይቅር ብሎ ከሚቀበላት አላህ ያድርጋት። ከዚህ ላይ እንግዲህ ብዙ ትምህርቶችን እንይዛለን እና ይህን ለማስታወስ ያክል ነው ወደ እናንተ ይህን ቪዲዮ ይዤላችሁ የቀረብኩት። ወንድማችን ሁሱ አሁንም የሚነግረን ነገር ይኖራል። እሱም ቪዲዮን ጨርሰውና ከኔ ጋር መጨረሻ ላይ እንገናኝ። ስለዚህ ለማንኛውም አላህ ስብሐነ ወተዓላ ጀነት አልፈርደውስን ይወፍቃት። እናንተም ይህን ነገር ግዴታ ገሃድ ማምጣት አይጠበቅባችሁም። በሚደርስባችሁ ነገር ላይ ሁሉ ደግሞ አላህ ስብሐነ ወተዓላ ዋጋችሁን እንደሚሰጣችሁ ይህ በእናንተ ላይ እያለፈ ያለው በነቢያትም ላይ እንዳለፈ አስቡ። ሁልጊዜ ታቸዋል ስትሰደቡ፣ ስትዘለፉ ጊዜ፣ ሲያንቋሿችሁ፣ ዝቅ ሲያደርጓችሁ፣ ሲሳለቁባችሁ ጊዜ ይህ እኮ በነቢያት ላይ ሆኖ ነበር የሚለውን እያሰባችሁ በእነሱ ተጽናኑ። አላህ በቁርአን ላይ ወለቀድ ስተህዚአ ቢሩሱሊን ሚን ቀብሊክ ይላል። ሙሐመድ ሆይ ይላቸዋል በእርሳቸው ሲሳለቁ ጊዜ ከሃዲያኖች ከአንተ በፊት በነበሩ ነቢያቶችም ላይ ተሳልቀዋል ከሃዲያኖች እለፋቸው እያለ ይናገራል። ውድ ቤተሰቦች እንግዲህ የዛሬው ቪዲዮችን ይህንን ይመስላል። የተሰማችሁን ስሜት ከስር ኮመንት ቦታው ላይ ማስቀመጥ እንዳዘነጉ፣ ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረግ በጭራሽ እንዳዘነጉ እያልኩኝ ይቺ ልጅ እንግዲህ ከመስለሟ በፊት ለወንድማችን ሁሱ አሳውቀው ነበረ። ከሞተች በኋላም እንግዲህ የእሷ ጓደኞች ናቸው አባቷ እንደገደላት መጥተው የተናገሩት እንጂ እሷ ሊገለኝ ነው ወይም ደግሞ እንደዚህ ልደረግ ነው ብላ አልተናገረችም። ግን ያው ፈተናዎች እንደደረሱባትና ይህን ነገር ቤተሰብ ሲሰማ በጣም ትልቅ ችግር ወደ እሷ እንደሚመጣ አስባበት ነበረ። በስተመጨረሻም እንደዛ አድርጓታል። ያ ቄሱ አባቷ በዚህ ልክ እሷን ቢገላትም አላህ ሱብሓነሁ ወተዓላ ዘንዳ ደግሞ ሸሂድ ልትሆን ትችላለች እና አላህ ጀነቱል ፊርደውስን ይወፍቃት። ውድ ቤተሰቦቼ እንግዲህ የዛሬው ቆይታችን ይህን ይመስላል። ወንድማችን ሁሱ በጣም አዝኖ በጣም ልቡን ነክቶት የተናገረው ነገር ይሄንን ይመስላል። የእናንተስ ሀሳብና አስተያየት ምንድን ነው? ኮመንት ቦታ ላይ አስቀምጡ። የዚች ጉዳይ በጣም ነው ያሳዘነን። በጣም ከምንም በላይ እኔ ሁኔታውን ሳስበው እንዴት እንደዚህ ሊፈጠር ይችላል? የፈለገችውን ትከተለስ ብሎ እንዴት አልተዋትም የሚለው ነገር በጣም ከምንም በላይ አሳዝኖኛል። እንግዲህ ይህችን እህታችንን አላህ ጀነቱል ፊርደውስን ይወፍቃት ነው የምለው። ለሌሎቹም ወገኖቻችን ማለት ነው አላህ ሂዳያ ይስጣቸው እያልኩ በዚህ ዱዓ እያደረግኩ አልፋለሁኝ። ውድ ቤተሰቦቼ እንግዲህ ረጅም ጊዜ እየሆነ ነው ቪዲዮ ቶሎ እንደ ድሮ እየጫንኩ አይደለም። ዩቲዩብ ቻናላችንም እንግዲህ ቪው በጣም እየተመታብን ነው። እናንተ እያላችሁ ለምን እንደዚህ ይሆናል? እንግዲህ የምትችሉትን ያክል ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እናንተና እኔ ካሁን በኋላ በተለያዩ ቪዲዮዎች እና በተለያዩ ፕሮግራሞች የምንገናኝ ይሆናል። እንግዲህ የዛሬ ቆይታችን ይህን ይመስላል። ሀሳብ አስተያየት ከስር ቀጣይ እንገናኝ። ሰላም አለይኩም ወረሕመቱላህ ወበረካቱ።